ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁኝ። ሙቤ ዩቲዩብን ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝም እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁንም ክፉ ነገር አይንካችሁ። ፈጣሪ ከክፉ ነገር ይጠብቃችሁ። ሀገራችንን ሰላም ያድርግልን። በሰላም እንደወጣን በሰላም የምንመለስ የምንገባ ያድርገን። እንግዲህ ዛሬ የመጣሁት ምን እንደው ታውቃላችሁ? ሀገራችን ላይ ትንሽ ከበድ የሚል ነገር አለ። ከዚህም ውስጥ ደግሞ አንዱ አብዛኛው የአረብ ሀገር እህቶች መከራ ነው። እንግዲህ አረብ ሀገር ስንኖር አብዛኞቻችን በውስጣችን የያዝነው ብዙ መከራ፣ ብዙ የታፈነ ጩኸት አለ። ማለት ሲከፋን እንኳ ጩኸን መናገር የማንችልበት ሁኔታ ላይ ነው ያለነው። ጩኸን ማልቀስ እንኳ ጩኸን ማልቀስ የማንችልበት ቦታ ላይ ነው ያለነው። ብዙዎቻችን በውስጣችን የያዝነው እሳት አለ። በውስጣችን የያዝነው ብዙ ሀሳብ አለ። ይህም እንዳለ ሆኖ በስደት ላይ የቤተሰብን ናፍቆት የወላጆችን ብቻ ሳይሆን ልጅ ያለን ልጆቻችን የሀገራችን ሰላም ማጣት፣ በዛው ላይ ደግሞ በሰላም ማጣቱ ምክንያት ብዙ ወንድሞቻችንን ብዙ እህቶቻችንን እያጣን ብቻ ሁል ጊዜ የምንሰማቸው ነገሮች ውስጣችንን ሰላም የማይሰጡን የሚረብሹን ነገሮች ናቸው። አብዛኞቻችን እየሰማናቸው ያለናቸው። እንደገና ደግሞ ከዛም ባለፈ ደግሞ እዛ ሀገር ላይ 4 ዓመት 5 ዓመት 6 ዓመት 7 ዓመት እስከ 20 30 ዓመት ድረስ የተቀመጡ እህቶች አሉ። 8 7 ዓመት ሁላችንም እንደዛ ነው ያለነው። ይሄን ያህል ዓመት ስንኖር ደግሞ አብዛኞቻችን በሚባል ደረጃ የራሳችን የሆነ ነገር የለንም። የራሳችን የሆነ ነገር ምንም ነገር የለንም። ተይዘን ብንገባ ህገወጦች ተይዘን ብንገባ የምናርፍበት ቤት የለንም። ስቆ የሚቀበል ቤተሰብ የለም። አብዛኛው ቤተሰብ በአሁን ሰዓት እህትም ወንድምም ሲኖራችሁ ብቻ ነው ስቆ የሚቀበላችሁ፣ ሲኖራችሁ ብቻ ነው ስቆ አለሁ የሚላችሁና ብዙ ጊዜ የአረብ ሀገር እህቶችን ህይወት ሳየው ይሄ አሁን አንዳንድ ጊዜ አለ የአረብ ሀገር ሴት እንደ ሻማ ቀልጣ ሌላውን የምታበራ ናት ይባላል ብዙ ጊዜ። ይሄ ነገር ግን ባፍ ነው። ባፍና ሚዲያ ላይ ነው የምንሰማው፣ ሚዲያ ላይ ነው የምናየው። ስለ አረብ ሀገር ሴት ግጥም ይገጠማል፣ ስለ አረብ ሀገር ሴት ይዘፈናል ሁሉ ጭምርም እስከ ኢጃዛ ቤታችን ጭምር ተዘፍኖልናልና ይሄ ነገር ግን እኔ ሁል ጊዜ ግራ ይገባኛል። ምንድነው ግራ የሚገባኝ? ብዙ ጊዜ የምንነሳውም ሆነ የምንወደሰው ሚዲያ ላይ ብቻ ነው። ሚዲያ ላይም ደግሞ የሆነ ችግር ደርሶብን የሆነ ነገር ደርሶብን እርዱን ብለን ፊታችንን ወደ ህዝብ ስናመጣ ማንም ሰው የማንም ጎረምሳ ስትቀልብ ኑራ ብሯን ለማንም ስትሰጥ ኑራ የአረብ ሀገር ሴት ለማንም ቀላቢ ናት። ለራሷ መሆን አቅቷት የመጣንበትን አመት ነው የሚቆጥሩት። ይሄን ያህል አመት ሰርታ ይሄን ያህል አመት የሰራችበትን የታደረገችው እያላከይ ስቀልበው የነበረው ጎረምሳ ያሳከማት ወይም ችግሯን ይፍታላት ነው የምንባለው። ሁላችንም አብዛኞቻችን የአረብ ሀገር እህቶች ማለት ነው፣ የትኛውም አረብ ሀገር ላይ ያለን እህቶች። ዝም ብዬ ሳስበው በጣም ነው የሚገርመኝ። በዛው ላይ ደግሞ በተለያዩ ነገሮች የምንጎዳው እኛ ነን። ይሄ ልላቸው የፈለኩት ለምንድን ነው? ዛሬ ቲክታክ ላይ አንዲት እህት አይቻለሁ። ያው በኦንላይን እንግዲህ ሁላችንም ብዙ ሰው ጋር እናወራለን፣ ብዙ ሰው ጋር እንግባባለን። ከመግባባት የተነሳ ደግሞ ሌላ ነገር ውስጥ የምንገባ ብዙዎቻችን አለን። ይቺ እህታችንም እንግዲህ ወደ ካናዳ ነው ምንድነው የሚባል ሀገር አንድ ሰው ታወራና እንደዚሁ ፍቅር ይጫወታሉ። ፍቅር በሚጫወቱበት ሰዓት እንግዲህ የዛን ሰዓት ልጅቷ ምንድን ያደረገችው ልክ እሱ ጋር ይሄን ነገር ከጀመረች በኋላ ልጁ ምንም አያደርገኝም ምንም አይጎዳኝም ብላ በራሷ ተማምና በራሷ የራሷን ኮንፊደንሷን እንትን ብላ ነው ልጁ ጋር ስትኖር የነበረው። ቢያንስ ከ3 ዓመት በላይ አብረን በስልክ እንደዚህ እያወራን ኖረናል አለች። የመጨረሻ ግን ምንድነው ያደረጋት? አዲስ አበባ ይሄ ኮንዶሚኒየም የሚሸጠው ቤት እዛ አብረን እንገዛለን፣ እኔ በስምሽ እገዛልሻለሁኝ፣ እኔ በስምሽ ከገዛሁልሽ በኋላ አገር ትገቢያለሽ፣ አገር ከገባሽ በኋላ እኔ አንቺን ኢትዮጵያ መጥቼ ወደዛ ሀገር ወስድሻለሁ ነው ንግግራቸው መጀመሪያ ማለት ነው። እና አንዳንድ ጊዜ ምን አለ መሰላችሁ ይሄ ሚዲያ ላይ የሚታወቁ ሰዎች ራሱ የሚወስዱት ታዋቂ የሆኑ ሰዎችን ወይም ደግሞ
ከጎናቸው ታዋቂ ሰው ሲኖራቸው ነው። እና ይቺ ልጅ አሁን ሀቢባ ቤት ለመግባት ብዙ ጊዜ ሞክራለች፣ እነ ሳራ ቤት ለመግባት ብዙ ጊዜ ሞክራለች። እና ዛሬ እንደ አጋጣሚ የሆነ ቤት ስታወራ ሰምቻት ነው። ከዛ ምንድን ያለችው ብዙ ጊዜ ትልልቅ ሚዲያዎችን ጠይቄያቸዋለሁኝ እንዲያስገቡኝና ቢያንስ እህቶች እንዲጠነቀቁ ለትምህርት እንዲሆናቸው ብዬ ለመናገር ገብቼ ብዙ ጊዜ ኮሜንትም እጽፋለሁ፣ ብዙ በውስጥ ሜሴጅ እጽፍላቸዋለሁ። ቁጥራቸውን የሚተባበረኝ ሁሉ ፈልጌ ነበረ፣ ግን ይህን ነገር የሚተባበረ ሰው አጣሁ ነው ያለችው። እንግዲህ አስቡ፣ እነ ሀይባን ቤት ሆነ እነ ሳራ ቤት የሚገቡት ሳስበው እነ ሳራ ጋር የሚተዋወቅ የሆነ ታዋቂ ሰው ብቻ በሰው ነው እየገቡ ያሉት ብዬ ነው ያሰብኩት። እና ልጅቷ ምንድን ነው ያለችው ማውራት ከጀመሩ ከ3 ዓመት በኋላ ልክ 3ኛ ዓመት ልንጨርስ ስንል አሁን እንግዲህ ይሄን ያህል ዓመት ተዋውቀናል። እንግዲህ ከዛ በፊት ጥሩ ሰው ነው። ይሄ እንደዚህ የወጣ ነገር ቪዲዮ ፎቶ ምናምን አይለኝም። እንዲያውም ስገላለጥ ልበሺ ምናምን አልጋ ላይ ሆኜ ሳወራው የሆነ ቢጃማ እጃቸው ጎረድ ያሉ ነገሮች ምናምን ከለበስኩኝ ልበሺ ምናምን ይለኝ ነበረ። ሴት ልጅ ስትሸፈን ነው ምናምን ይለኝ ነበረ። ያንን ሲለኝ የባስ እየወደድኩት ነው የመጣሁት እና በቃ የሆነ ለክብሬ የሚጨነቅ ነው ብዬ ነበር ያሰብኩት። በሰዓቱ ላይ ግን መጨረሻ 3 ዓመታችን ሊጠናቀቅ ትንሽ ጊዜ ሲቀረው ይሄንን ሀሳብ አመጣልኝ። እኔ አዲስ አበባ ኮንዶሚኒየም ልግዛ፣ የምገዛው ቤት በስምሽ ነው፣ በስምሽ ኮንዶሚኒየም ብገዛልሽ ኢትዮጵያ ትገቢያለሽ ወይ ብሎ አለኝ አለች። ምንም ችግር የለውም፣ እኔ እዚህ ሀገርም የመጣሁት ቤት ልገዛ ነው የመጣሁት፣ ህይወቴን ላሻሽል ነው፣ የቤተሰቦችን ህይወት ልቀይር ነው። ስለዚህ በስሜ ቤት ከገዛህልኝ አንተ ከዛ ሀገር መተህ ተጋብተን አንተ ደግሞ ይዘኸኝ የምትሄድ ከሆነ ሌላ ምን እፈልጋለሁ? እኔ የምፈልገው ቤት ነው፣ ከዛ ጥሩ ትዳር ይዤ አግብቼ መውለድ ነው የምፈልገው ብላ ትለዋለች። ያንን በምትለው ሰዓት ልጁ ምንድን ነው ያደረገው? በቃ እንደዚህ ከሆነማ አዲስ አበባ ላይ ይሄ ምን ርስቲት ነው ሪል ስቴት የሚባለው ቦታ የፎቅ የሚሸጥበት እዛ ላይ አናግሬ ጨርሻለሁኝ። አናግሬ ጨርሼ ግዴታ ይቺ ቦታው ቤቱ የሚገዛላት ሴትዮ ወይ እዚህ መምጣት አለባት፣ በውክልና ከሆነ ትንሽ ከበድ ስለሚል እሷ ትምጣ ብለውኛል። ስለዚህ አስቀድመሽ ትሄጃለሽ ወይ ሲላት፣ ይሄን ካመቻቸህልኝ እርግጠኛ ከሆንክ እሄዳለሁኝ፣ እርግጠኛ ከሆንክ እሄዳለሁኝ። የምሄደው ግን ምን አድርጌ ነው ተይዤ ስለሆነ ወይም ደግሞ ትኬት ቆርጬ ስለሆነ እኔ ህገወጥ ስለሆንኩኝ ጠፍቼ ስለሆነ የምሰራው በተመልሼ ወደ ሳውዲ መምጣት አልችልም። ስለዚህ እኔ ወደ ሳውዲ መምጣት ስለማልችል ዱባይ እንኳን ልሄድ ብል ይሄን ነገር የማታመቻችልኝ ከሆነ ምናልባት የሆነ ነገር ተፈጥሮ የሚመቻች ካልሆነ ወደ ዱባይ እንደገና ሌላ ስደት ነው የምሄደው። ስለዚህ እኔ ከስደት ገብቼ ድጋሜ ስደት መግባት አልፈልግም። ይሄን ነገር እርግጠኛ ሆነህ የምትወስደኝ እና የምትሰደኝ ከሆነ እገባለሁ፣ ችግር የለውም፣ እኔ አገር እገባለሁ ብላ ስትለው እሺ በቃ እኔማ 3 ዓመት ሙሉ አንቺ ጋር ጊዜን አቃጥያለሁኝ፣ እስካሁን ክብርሽን ነክቼብሽ አላቅም፣ ያስቀየምኩሽ ነገር የለም ምናምን ብሎ ይደልላታል። አዎ ምንም ያስቀየምከኝም ያጎደልክብኝም ነገር የለም፣ ነገር ግን ይሄ ቤቱ ላይ ቤተሰብ አልተዋወቁም። ስለዚህ አንተን ቤተሰቦች ከኔ ቤተሰቦች ጋር መጀመሪያ እናስተዋውቃቸው ትለዋለች ማለት ነው። ይሄንን ስላለች እኔ ቤተሰቦችንና የአንተን ቤተሰቦች እናስተዋውቃቸው ስለው እኔ እኮ ቤተሰብ የለኝም፣ እኔ እናት አባት የለኝም፣ እናት አባት ስለሌለኝ ያሉትም ደግሞ አጎት እህት ምናምን ናቸው፣ ወንድሞች ምናምን ናቸው፣ ገጠር ናቸው። አሁን ደግሞ አገራችን አማራ ክልል ጦርነት ስለሆነ ከዛ ለመምጣት ይከብዳል። በአየርም ለመምጣት ደግሞ በጣም የገጠር ሰዎች ስለሆኑ አየር መንገድ ሂደው ምናምን የሆነ ነገር ይገጥማቸዋል። ስለዚህ አንቺና እኔ አንቺ ኢትዮጵያ ግቢ፣ ከዛ እኔ ተከትዬሽ ስገባ ለሰርጋችን ባንድ እግር እኔ ሄጄ ቤተሰቦችን ሰብስቤ በአየርም በሆን አመጣቸዋለሁኝ። አለዛ ግን እኛ እነሱ ያሉበት ቦታ በአየር ሂደን ከዛ ከአየር ቦታ ያለውን ደግሞ በፈረስም በምንም ሂደን ቤተሰቦቼ ጋር አስተዋውቅሻለሁኝ ሲላት፣ እሺ በቃ እንደዛ ከሆነ የኔን ቤተሰቦች ላስተዋውቅህ፣ ወንድሜ ጋር እናትና አባቴ ጋር ላስተዋውቅህ፣ በስልክ ላስተዋውቅህ፣ ፎቶህን ልላክላቸው ስትለው ፎቶዬንም እንዳትልኪ በስልክም እንዳታስተዋውቂያቸው፣ ቤቱን ገዝቼልሽ ሰርፕራይዝ ነው የምታደርጊያቸው ይላታል። ሲያታልላት ማለት ነው። ከዛ ሰርፕራይዝ ነው የምታደርጊያቸው ቤቱንም ምኑንም እንትን እንዳትይ ስላት፣ እሺ በቃ እንደዛ ከሆነ ሰርፕራይዝ ከሆነ እሺ በቃ ታዲያ እንዴት ነው መቼ ልዘጋጅ ስትለው፣ አይ መጀመሪያ ካንቺ የምፈልገው መስፈርት አለኝ፣ ምክንያቱም ልትከጂኝ ስለምትችይ ቤቱን በስሜት ስለሆነ የማደርገው ልትከጂኝ ትችያለሽ። ስለዚህ
መጀመሪያ ካንቺ የሚጠበቅብሽ መስፈርት አለ ወይም ደግሞ ካንቺ መያዝ የምፈልገው ነገር አለ ይላታል። ምንድነው ከኔ መያዝ የምትፈልገው ወይስ ደግሞ ከኔ መስፈርት ምንድነው የምትፈልገው? ቤተሰቦችን ላስተዋውቅህና ቤተሰቦችን መያዝ ትችላለህ ብያለሁ እኮ ስትለው አይ ቤተሰቦችሽ በአንቺ ህይወት ምን አገባቸው? ቤቱ በአንቺ ስም ከሆነ እኮ ቤተሰቦችሽንም አላቅም ማለት ትችያለሽ። አሁን ወንድምና እህት እየተከዳዳ ባለበት ጊዜ እኔ እንዴት ብዬ አምንሻለሁ? ስለዚህ ከአሁን በኋላ ቤት ከገዛሁልሽ ኢትዮጵያ ገብቼ ካገባሁሽ የወደፊት የህይወቴ አጋር እኔም የህይወትሽ አጋር ስለሆንኩኝ የልጆችሽ አባት የልጆች እናት ስለሆንሽ አሁን ላይ ለመጨረሻ ጊዜ ይሄን ያህል አመት ስንኖር ምንም ክብርሽን ዝቅ አድርጌሽ አላቅም። ስለዚህ ዛሬ ላይ እኔ የምፈልገው ነገር አንደኛ ሙሉ ሰውነትሽን ክፍት አድርገሽ ወይም ደግሞ ራቁትሽን ሆነሽ የራቁት ቪዲዮ እንድትልኪልኝ እፈልጋለሁ። ሁለተኛ ከኔ ጋር ቪዲዮ ስናወራ ሙሉ ሰውነትሽን ራቁትሽን ሆነሽ እንድታወሪኝ እፈልጋለሁ። ይሄንን ስታደርጊልኝ ልክ እንደወደድሽኝ ነው የምቆጥረው። ስለዚህ እንደማታፍሪኝና እንደማትፈሪኝ ነው የምቆጥረው እና ይሄንን ካደረግሽልኝ ይሄንን ካደረግሽልኝ በኋላ ደግሞ አሁን ላይ እጅሽ ላይ ያለውን ገንዘብ ሙሉ በሙሉ አንቺ ላይ ያለውን ቤተሰቦች ላይ ያለውን ሳይሆን አንቺ ላይ ያለውን ገንዘብ እኔ በምልክልሽ አካውንት ታስገቢያለሽ ይላታል። አስቡ እንግዲህ 3 አመት ሙሉ ህይወቷን ሲጫወትባት ኑሯል። 3 አመት ሙሉ ሲቀልድባት ኑሮ ልበሽ ተሸፈኝ እያለ ልክ ጥሩ ሰው በቃ መልአክ ሆኖ ኑሮ ከዛ ልክ 3 አመቱ ይሄ የራሱ ጭንብል ሊገፈፍ ሲፈልግ ቤት ሊገዛልሽ ነው ኢትዮጵያ ግቢ ምናምን ቤተሰቦች የገጠር ናቸው ምናምን በዛ በዚህ ብሎ የመጨረሻ መስፈርቱ ግን እሷ እጅ ላይ ያለው ብርና የራቁት ፎቶ ወይም ደግሞ ቪዲዮ እሱም እያወራት ቪዲዮ ሪከርድ ሊያደርጋት እሷን ቪዲዮ ቀርጻ እንድትልክለት ሙሉ ሰውነቷን እንድትልክለት ምንም ልብስ ላዋ ላይ ሳታረግ እንድትልክለት ይሄንን መስፈርት አስቀመጠላት። ልጅቷ ጎበዝ ስለሆነች እኔ እስከዛሬ ተሸፈኝ ያልከኝን ገላ ዛሬ በሚፈርስ ቤት አልለውጥም ገላዬ። ስለዚህ የኔን ገላ ከፈለክ እኔን ለማቀፍ ከፈለክ የኔን ገላ ማየት ከፈለክ እስከዛሬ ተሸፈኝ ስትለኝ ኑረሃል፣ ተሸፍኜ ኑሬ ያለሁኝ መተህ ቤተክርስቲያን ብር ሂደን በቤተክርስቲያን አንተም እኔም ተማምለን ተጋብተን የዛን ሰዓት የኔን ሰውነት ማየት የምትችለው። ካሁን በኋላ ግን በአንተ በሚፈርስ ቤት የኔን ንጹህ ገላዬን አሳልፌ አልሰጥህም። ስትፈልግ ቤትህን ቀቅለህ ብላው። 3 አመት ሙሉ ያሳለፍኩት ፍቅሬና ያሳለፍኩት ህይወቴ እዚህ ላይ አቁሞልኛል። ፍቅር በቀላሉ የሚለቅ አይደለም። ግን ከወዲሁ ስላስጠነቀቀኝ በጣም ነው የማመሰግነው። እኔ በሚፈርስ ቤት በሸክላ ቤት የምለወጥ አይደለሁም። ሰው ነኝ። የተከበረ ማንነትና የተከበረ ሰውነት ያለኝ ሰው ነኝ። ሴት ነኝ። ስለዚህ እንደዚህ አይነት መጨማለቅ አልፈልግም ብዬ ቦለኩት። እሱ ግን የቤተሰቦቿን ቁጥር ሁሉ ተቀብሏ ስለነበር በፊት አወራቸዋለሁ እያለ ወንድሟ ጋር እየደወለ እህቶቿ ጋር እየደወለ ቤተሰቦቿ ጋር እየደወለ ምንድነህ ሲሉት የልጃችሁ ባል ነኝ እና የልጃችሁ ባል ነኝ፣ ብር በልታብኛለኝ፣ ብሬን ካልሰጠችኝ አስጨርሳችኋለሁ እያለ ይፎክርባታል። እሷ ደግሞ ጭራሽ አንድም ነገር የሰጠሁት የነካሁት ነገር የለኝም፣ ካርድ እንኳን ሞልቼ አላውቅም በሱ ብር 3 አመት ሙሉ እንደ ፍቅረኛ አውርተናል። መጨረሻ ላይ ግን የተጣለንበት ነገር አለ። እናንተ መጥቶ የሆነ ነገር ካደረጋችሁ ራሳችሁን ጠብቃችሁ ራሳችሁን ተከላከሉ። እኔ ግን ከሱ ጋር ግንኙነት የለኝም ካሁን በኋላ። 3 አመት ያቃጠለብኝን ህይወቴን 3 አመት የበላብኝን እድሜን እኔ ነበርኩ መክሰስ የነበረብኝ፣ እኔ ነበርኩ መጠየቅ የነበረብኝ። ስለዚህ እንደ ሴት እድሜን አቃጥሎታል። እንደ ሴት ብዙ ተስፋ ሰጥቶኛል፣ ብዙ ነገር አድርጎልኛል። በጣም ወዲጄው በጣም አፍቅሬው ነበረ። ምክንያቱም ለራሴ ክብር ሲሰጠኝ ይሄ ሰውዬ የወደፊት ባሌ ነው ብዬ ደምድሜ ነበረ እና እሱ የፈለገው ግን በሚፈርስ ቤት ለዛውም ቤቱን ሰርቶ ይስጠኝ አይስጠኝ ለማላውቀው ነገር ገላሽን ላኪልኝ አለኝ። ቤትህ ይቅርብኝ፣ አንተም ቅርብኝ፣ ገላዬን ግን አልክም ብዬ አልኩት። በዚህ ነው የተጣላ ነው ብዬ እውነቱን ለቤተሰቦቼ ለወንድሞች ተናገርኩኝ። ቤተሰቦቼ የገጠር ሰዎች ስለሆኑ ተጣሉኝ። እንዴት እንደዚህ ብለሽ ታወሪያለሽ? እንዴት እንደዚህ አድርገሽ ታወሪያለሽ? እኛ ቤተሰቦችሽ ፈልገን እንድርሻለን ብለው የገጠር ሰዎች ስለሆኑ ጓሉብኝ። ወንድሞቼ ግን በፈለከው ና ቶሎ አንተ የሱ ፎቶ እሷ ጋር ስለነበረ ፎቶውን እንዳለ ላኪልን። ፎቶውን ስትልኪልን በአሁኑ ሰዓት ቴክኖሎጂ ነው። የሱ ፎቶ እሱ ምናልባት ሌላ ሀገር ሊኖር ይችላል። ዘር ማንዘሩ ግን ኢትዮጵያ ውስጥ ስለሚኖሩ ችግር የለውም፣ በመጣበት እንመልሰዋለን። ከአሁን በኋላ ግን አንቺና እኔ እህትና ወንድም የምንሆነው ቤተሰብ የምንሆነው እሱ የሚባል ሰውዬ የማታወሪ ከሆነ ነው። እንዘላዘላለሁ ካልሽ እዛው ተንዘላዘይ ብለው ቤተሰቦቼ
ወንድሞቼ አጭር አማርኛ ሰጡኝ። ቤተሰቦች እናትና አባቴ ግን አዋራርሽን ብለው ልክ ማለት ራቁቷን ያያት ነው የመሰላቸው። ቤተሰቦቿ ያው የገጠር ሰዎች ስለሆኑ አልተረዱም። እናትና አባቷ አኮረፉኝ። ወንድሞቼ እኛ እናስረዳቸዋለን ብለውኝ፣ ወንድሞቼ ከተማ ነክ ስለሆኑ በዚህ ሁሉም ነገር በረዴ። ቤተሰቦችም ጋር አሁን ወንድሞቼ እንደሚያስታርቁ ተስፋ አደርጋለሁ። እና እንደዚህ አይነት አሁን የመጡት ጸባይ ወንዶቹ መጀመሪያ መልአክ ሁነው በኋላ ሰይጣን እየሆኑ ነው የመጡት። እና እህቶቼ ተጠንቀቁ ብላ ሪከርድ ሳደርግ ድምፁ አይወጣም፣ ጨለማ ነው የሚሆነው። እና ሪከርድ ጀምሬ ነበረ እምቢ ሲለኝ ተውኩት። በቃ እኔ የሰማሁትን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እንደዚህ አይነት ነገር ስላለ እራሳችሁን ጠብቁ እህቶቼ፣ እራሳችሁን ጠብቁ። አሁን ደግሞ እስከዛሬ ወድሻለሁ፣ ሞትኩልሽ፣ ሸርኩልሽ እያሉ ቶሎ የራቁት ፎቶ ነበር የሚይዙት። አሁን ደግሞ መልአክ ሆነው ጥሩ ሰው ሆነው እናንተን የማይጎዱ ከእናንተ ምንም ነገር የማይፈልጉ ትክክለኛ ጋብቻ ብቻ የሚፈልጉ መስለው መጨረሻ ላይ ግን የእናንተ ፍላጎት ምን እንደሆነ ካወቁ በኋላ ልክ የእናንተን መስፈርት የእናንተ የምትፈልጉትን ነገር ካወቁ በኋላ እናንተን ጉድ ለመስራት ስለሆነ እየፈለጉ ያሉት። ተጠንቀቁ፣ ራሳችሁን ጠብቁ። ከምንም በላይ በክብራችሁ አትደራደሩ። እንደዚህ አይነት ነገር ይሄ ቤት፣ ቆርቆሮ፣ መኪና ምናምን ፈራሽ ነገር ናቸው። ሰውም ፈራሽ ነው። በነገራችን ላይ የሰው ልጅ ፈራሽ አይደለም ህያው ነው እያልኩ አይደለም፣ ግን ሰው ቢፈርስም ከነ ክብሩ ነው መፍረስ ያለበት። ስለዚህ ሁላችሁንም እወዳችኋለሁ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። አበዛሁባችሁ መሰለኝ፣ ይቅርታ። ይጠቅማችኋል ብዬ ስላሰብኩ ነው። እህቶቼ ተጠንቀቁ፣ ጥንቃቄ አድርጉ፣ በጣም ተጠንቀቁ። ወዳችኋለሁ።